ሄርሜላ አልታገተችም ነው እያልኳቸው። በቃ አብርሽ ደብቆ አስቀምጧታል። ተከንዱ ነው መረጃ የሚደርስ በየደቂቃው አሁን እነ ሩታ አልተነሱም ከቤት ተነግሮኛል። ሚሴጅ አብርሃም ሩታ ምናምን አልወጡም ከቤት አልተነሱም። ገና ለገና ውሽማ የጠፋች ሄርሜላ ታገተች ምናምን ብሎ ሆን ብሎ የሩታን ስም ለማጥፋት ከዳኒ ጋር ይጣላል። ትዳር በመማገጥ አንድ ሄርሜላን አግታ አስቀምጠ ወደ ሩታ ማሳበብ፣ ሁለት ነፂ ጋር የነበረው ያልታዩ ቪዲዮዎችን የአብርሽ እጄ ገብቷል፣ በእጄ ቁጥጥር ስር ውሏል። አብርሽ አሁን ምንም የምታመጣው ነገር የለም። ግሪስ ፋሚሊዎች ለአራት ለአምስት እየተከፈሉ ሰላም 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 ሰላም። ውድ የተከበራችሁ የጨረቃና የግሪስ ፋሚሊዎች ሁላችሁም በያላችሁበት ሰላምና ፍቅር ጤና እየተመኘው ዛሬ የመጣሁበት ዋነኛ ጉዳይ ስለ ሄርሜላ ነው። ሄርሜላን አዲስ አበባ ላይ በአይነ ቁራኛ አብርሽን ዳኒ ሮያልን እያስከታተልኳቸው ነው። እየተከታተልናቸው ነበር። የት እንደሚገቡ፣ የት እንደሚወጡ፣ የት እንደሚበሉ፣ የት እንደሚተኙ፣ አብርሽ ምን እንደሚበላ ሁላ እየተከታተልኩ። በዚሁም አንጻር ሩታን የሚጠብቋት ሰዎች መድቤያለሁ። ሩታ እንዳትታገት፣ ሩታ አንድ ነገር እንዳትሆን፣ ሩታን ማንም ቀና ብሎ እንዳያት አዲስ አበባ ላይ ብዙ ሰዎችን መድበን እየሰራ ነው። ማታ ባየነው ቪዲዮ አሁን በጠዋት ተነስቼ የመጣሁት ብሰራላችሁ የቻልኩበት ምክንያት ምንድን ነው? አብርሽ ከዳኒ ሮያል ጋር ተገናኝቶ ምንድን ነው ያለው? ሄርሜላ ታግታለች እያለ ነው። ሄርሜላ ያገታት ሰው እራሱ አብርሽ ነው። አብርሽ ቤት አስቀምጧት የዳኒና የሩታን ስም ለማጥፋት ወንጀል ነው፣ ያስጠይቃል። እናውቃለን ከዚህ በፊት ብዙ ነገር እንዳረግ። የሩታን ስም ለማጥፋት ሄርሜላን ቤት አስቀምጣታል። የተባበሩ ሰዎች ደግሞ እናቤል፣ የአቤል አዲሷ ፍቅረኛ፣ አንዱ ደግሞ የሄርሜላ ወንድም ነው። ደውዬ ቀጣይ እርምጃ እንዲወሰድባችሁ ማድረግ እችላለሁ፣ ግን አልፈልግም። እናንተ የሀገሬ ልጆች ናችሁ፣ ወገኔ ናችሁ፣ መከታዬ ናችሁ ብዬ ዝም ብያችኋለሁ። ከዚህ በኋላ ግን አብርሽ አልታገሰም። የሩታን ስም እያጠፋ ነው እዚህ ጋር ስነግር ማለት ነው። ከባድ ወንጀል ነው እየሰራ ያለው። ሄርሜላ አልታገተችም። ግልጽና ግልጽ አማርኛ ሄርሜላ ያገታት አብርሃምና የአብርሃም ጓደኞች ናቸው። በቃ ስነግራችሁ ማለት ነው። የአብርሃምና የአብርሃም ጓደኞች ናቸው፣ ማንም ማለት ነው። እኔ ከዚህ በኋላ ምንም የምታገስበት እንትን የለም። የሄርሜላ ወንድም በጣም የሚያስጠላ ነገር ነው ያደረከው። ከነሱ ከሆነ አብረ ሄርሜላ ታግታለች ብለህ ሩታን ለማስተቆር ከዚህ እኔ እንደምታውቁት ሩታን በጣም የምወዳት በጣም የምታስፈልገኝ ሴት ነች። እየተጎዳች ነው። ላግዛት ሊድ አዲስ አበባ እያልኩኝ ጓደኞች እየከለከሉኝ ነው። ቀጣይ ግን ብዙ ጀማ ሰብስበን ብዙ ሰዎችን አምተን አብርሃምን የናቤላን ዋጋቸውን የምንሰጥበት ጊዜ ይደርሷል። ቡታየራ ይመጣሉ ብዬ እየጠበቅኳቸው ነው። የሀገር ጀማ አዘጋጅቻለሁ። በዚህ አጋጣሚ ደግሞ በቀደም ለአብርሽ ወግናችሁ የሆነ ልጅን የመታችሁት ሰዎች ነበራችሁ፣ እነ መንበሩ ምናምን የምትባሉ አርፋችሁ ትቀመጣላችሁ። ያኔ አብርሽ ሲመጣ ለአብርሽ አግዛለሁ፣ ከአብርሽ ጋር ወግኜ የሆነ ነገር አደርጋለሁ የምትሉ ከሆነ ከባድ ፋይት ነው የሚነሳው። በቃ እንገዳደራታለን፣ በቃ እንፋጫታለን ስነግራችሁ ማለት ነው። ሩታ እህትሽ መታለች፣ አክስትሽ መታል፣ ወንድምሽ መጥቷል። ትንሽ እንኳን ከሷ ጎን ነው እስቲ ቤተሰብ የዚህ ሰዓት ከሩታ ጎን ካልሆናችሁ ከማጎን ትሆናላችሁ? አብርሽ የራሱን ግሩፕ ፈጥሮ ሩታ ላይ የሚያደርገውን ነገር ሁላችሁም እያያችሁ ይበቃሃል። በቃ ሄርሜላ አንተ ላይ ያደረገችብህ ነገር አንረሳውም መቼም። በቃ ሩታን መለያየት ፈልጋል። ሩታ ደግሞ ከአንተ መለያየት አልፈለገችም። እኔ ነግሬያታለሁ። በጣም እንደምወዳት በጣም እንደማፈቅራት አውርተናል፣ በቴሌግራም ማታ ማለት ነው። ምን እንዳልሽ ታውቃላችሁ ፋሚሊያ? እኔ የድሮ ላይፌ በቃ ትቼ ሰርዤ አዲስ ህይወት የጀመርኩ ሰው ነኝ ከአብርሽ ጋር። ስለዚህ ናትዬ ተስፋ ቁረጥ። እኔ ለአንተ መሆን ሰው አይደለሁም፣ ለአንተም አልገባህም። ከአብርሽ ጋር ልጅ ወልደን እየኖርን አብረን መኖር እየፈለግኩኝ እሱ እየከዳኝ እየሄደብኝ ነው። ግን ለአብርሽ አሁንም ስሜት አለኝ። አብርሽን ወደዋለሁ። ከሱ ጋር መሆን ነው የምፈልገው፣ ከሱ ጋር ሆኜ ልጄ ማሳደግ ነው የምፈልገው ምናምን ብላኛለች። ግን መቼም ቢሆን ተስፋ አልቆርጥም ሩታ ላይ። ምክንያቱም ምንድነው አብርሽ ደግሞ ለሩታ ያለው የፍቅር ስሜት አብቅቷል። ሄርሜላ ከመጣች ጀምሮ በጥንቆላ ጠንቋይ ቤት ሄዳ በመተት በድግምት በእጁ ሰዓት አሰርታበት አብርሽን ከሄርሜላ ጋር እንዲሆን አድርጋለች። ሄርሜላ ለሩታ ያለው የፍቅር ስሜት ቀዝቅዟል ነው የምላችሁ። ለሩታ ያለው የፍቅር ላይፍ አብርሽ ደክሞታል፣ አይፈልጋትም። የአንገት ሀብል ሰጠችኝ ብሎ ሌላ ነገር ሊያመጣ ነበር። ደረስኩበት፣ አከሸፍኩት። ምን ሊል ነበር? ጠንቋይ ቤት ወስዳው መተት አሰርታብኝ ከሷ ጋር እንደው ልታረገኝ ነበር ሊል ነበር። አክሽፈነዋል፣ ደርሰንበታል። አሁን ደግሞ
ሩታን እዛው ራሱ ቤት አግቶ አስቀምጧት ምን እያለ ነው? ዳኒን ያሳገታት ዳኒ አምጣት ጎልጉሎ። ዳኒ ምንም የማያውቀው ነገር እኮ ዳኒ ከሩታ ጎን ሆኖ እስካሁን እየጠበቃት ያለ ሰው ዳኒ ማለት እሱ። ግን አላምንም፣ ወንድ ልጅ ነህ፣ ከሩታ ጋር ምን እንደምትሰራ አላምንም። ብዙ ነገር ልትፈልግ ትችላለህ፣ ከአብርሃም ጋር እንዲጣሉም ልትፈልግ ትችላለህ፣ ምክንያቱም ከእሷ ጋር ለመሆን። ግን ይሄ ነገር ማስቆም ስላለብኝ ዳኒንም በዚህ አጋጣሚ ይቅርታ አስጠነቅቃለሁ። በቃ የመጨረሻ ማስጠንቀቂያ ነው፣ እበትናለሁ። እኔ አዲስ አበባ ደውላለሁ፣ መደወል ካለብኝ እደውላለሁ። አሁን ደውዬ ጀማው በአይነ ቁራኛ ሩታን እንዲጠብቋል፣ ሩታን እንዲከታተሏል፣ ሩታ ያለችበትን ነገር እንዲያሳውቁኝ ነግሬያቸዋለሁ። በየሰከንዱ ነው መረጃ የሚደርሰው፣ በየደቂቃው። አሁን እነ ሩታ አልተነሱም ከቤት ተነግሮኛል። ሚሴጅ አብርሃም ሩታ ምናምን አልወጡም ከቤት አልተነሱም። እየጠበቅናት ነው ሩታ የሆነ ነገር እንዳትጎዳ ማለት ነው። ምክንያቱም ሄርሜላን ማታ ስላየናት ማን እንዳገታት ማን ደብቆ እንዳስቀመጣት አብርሃም ነው፣ ማንም አይደለም። በቃ ስነግራችሁ እቅዳችሁ ከሽፏል። በቃ እኔ እየተከታተልኩኝ መሬት ከመሬት እቅዳችሁ ማከሽፍ ሰው ነው። በቃ እቅዳችሁን አኮላሽባችኋለሁ አብርሽ። ምክንያቱም በሩታ ነው የመጣችሁት፣ በመወዳት ልጅ በማፈቅራት። ከዚህ በኋላ ግን አልታገሳችሁ። እዩ አቤላ የሄርሜላ ወንድም የሄርሜላ ያክስት ልጅ እንክትክታችሁ ነው በቃ ማለት ስብርብር ላደርጋችሁ ነው በቃ የመጣሁት። ምንም የምፈራው ነገር የለም። እውነታውን ነው ማወጣባችሁ። የሩታን ስም ማጥፋት፣ የሩታን ስም ቆሻሻ ስም መስጠት ተገቢ አይደለም። ኖር ነገር ነው በቃ ስነግራችሁ፣ በጣም የሚያስጠላ ባለጌ ነገር ነው። ለሩታ ይሄ አይገባትም። ሄርሜላ አልታገተችም ነው እያልኳቸው። በቃ አብርሽ ደብቆ አስቀምጧታል። ግዴታ እኛ አዲስ አበባ ሄደን ሄርሜላን ያለችበትን ማሳየት የለብንም። የአብርሽ ወዳጆች ነን፣ የአብርሽ ወንድሞች ነን ብለው ቡታጅራ ላይ የነበሩ ልጆች ማታ አግኝተው ለትንሽ ነው በቃ ያመለኩት። እኔ ሊመቱ ሊደበድቡኝ ነበር። አብርሽን እንጠብቃለን፣ አብርሽን መከታነን ምናምን የሚሉ ልጆች በቃ አመለኳቸው። ለሰከንድ ነው ያመለኳቸው። እኔም አሁን ምንድነው ማደርገው? የራሴን ግሩፕ እየመሰረትኩ ነው። በቅርቡ በቪዲዮ ይዤላችሁ እመጣለሁ። የራሴን ቡድን፣ የራሴን ጋንግ፣ እኔን የሚጠብቅ ሩታን የሚጠብቅ ከአብርሽ ጠላቶች ጋር የምንፈያየትበት ገብቷችኋል። በንግግር ልንፈታው አልቻልንም። ሄርሜላ አብርሽን ያደረገችው ነገር በሙሉ ለአብርሽ አባት ለጋሽዬ ነግሬዋለሁ። ጋሽዬ በጣም ነው ያዘነው ስነግራችሁ። ጋሽዬ በጣም ነው ያዘነባቸው። አባት አይዘነበት አብርሽ ወደ ሄርሜላ ያክበትን ምክንያት እኔ ስለማቅ ነው እስከዛሬም የታገስኩ እስከዛሬም ዝም ያልኩ። ከዚህ በኋላ ግን የሩታን ስም ለማጥፋት ከኤፍሬም ጋር ሆነ መሰራው ስራ አይሆንም። የፈለገ ኤፍሬም ለሴት ልጅ ቢያግዝ ከወንድሙ በላይ አያረጋትም ሩታ። ግልጽ እኮ ነው። ምክንያቱም ኤፍሬምን የለወጠው አብርሽ ነው። አረ ሁላችንም እንደምናውቀው የግሪስና የጨረቃ ፋሚሊዎች ሩታ ታግታለች የሚለው ነገር ተቀባይነት አይኖረውም እኔ ጋር ከዚህ በኋላ። ምክንያቱም የሩታን ስም ለማጥፋት የምታሽቃብጡ ዩቲዩበሮች እና አሹ ግሬስ አላችሁ፣ ተጠንቀቁ። ለአብርሽ በጣም እያሸረጎዳችሁ እነዩ እነ ቡቼ በቃ ሁሉም በጣም ብዙ ናችሁ። እዚህ ጋር ስማችሁን ጠቅሼ እንትን አለው አልጨርሰው። ተጠንቀቁ። በቃ ለፍትሃዊ መሆን ያለባችሁ፣ ሚዛናዊ መሆን ያለባችሁ። ገብቷችኋል? ማታ እንደነገረችን ከሆነ ለድሮ ላይፍ እንደነበረ አብረን እንደተማረን አብረን ብዙ ላይፍ ትምህርት ቤት ላይ እንደነበረን መረጃ እኔ ጋር ስላለ የሩታ የሷን ህይወት ላለመበጥበጥ ብዬ እስከዛሬ ሳላወጣው ሳላወራው እስከዛሬ ምንም ሳላደርግ ቆይቻለሁ። ከዚህ በኋላ ግን ፎቶአችን፣ ቪዲዮአችን፣ ፋይላችን የሚለቀቅበት ሰዓት ነው። ሩታ ህይወትሽ እንዳይበላሽ ብዬ ነበር እስከዛሬ ያስኩት። አሁንም ህይወትሽ የሚበላሽ አይመስለኝም። ይሄ ቪዲዮ የምታዩ ከሆነ አድሱላት፣ ሼር አድርጉላት፣ ኮፒ ሊንክ አድርጉላት። ትየው ህይወቷ የሚበጠብጥ ነገር ላለመልቀቅ ወስኜ ነበር። አሁን ግን በቅቶኛል፣ ደክሞኛል፣ ፍቅርሽ በጣም ሰልችቶኛል። እርር ድብን ብያለሁ በአንቺ የተነሳ ከንፈሬ ደርቆ ሆዴ አብጦ ምናምን ነው። ከእንቅልፌ ብድን ብዬ ነው የማታው ቪዲዮ አይቼ የመጣሁት እዚህ ጋር ለእናንተ ልነግራችሁ። የግሪስ ፋሚሊዎች ምርጥ ቤተሰቦች ናችሁ። የኔን ቤት እያያችሁልኝ ነው፣ አመሰግናለሁ። 3000 4000 ይታይልኛል። ምንም ማለት አይደለም። ከዚህ በላይም ልታዩልኝ ትችላላችሁ። ምክንያቱም ፍቅር ያውቀዋል ያፈቀረ ሰው። እናንተ ሴት ሆናችሁ ድሮ ልጅ ትምህርት ቤት ላይ ፍቅር ይዟችሁ ታውቃላችሁ። ላይፍ ይኖራችኋል፣ ጓደኝነት። ገጠር የምትኖሩ ሴቶች ነበራችሁ። ፍቅር ውሃ ልትቀዱ ስትሄዱ ከባላችሁ ጋር ከምትወዱት ሰው ጋር የምትገናኙበት ብዙ ላይፍ ያሳለፋችሁ ስለሆነ ስለ ፍቅር እናንተ ምን ብዬ መንገድ እንዳለብኝ ታውቃላችሁ፣ ይገባችኋል ብዬ ተስፋ አደርጋለሁ። ምክንያቱም ፍቅር ጸጋ ነው፣ ፍቅር መስዋዕትነት ነው፣ ፍቅር መቻቻል ነው፣ ፍቅር መታገስ ነው።
ፍቅር 10 ምናምን አዲስ አበባ ካሳንቺስ ላይ ቁጭ ብሎ ግንብ ስር የሚጠብቃትን ሴትዮ 20 ዓመት የጠበቃትን ሰውዬ ታውቁታላችሁ አይደል? አብዛኛው ቲክቶክ ላይ ታዩታላችሁ። ያ ማለት ነው እታገሳታለሁ። አብርሽ እኮ በግልጽ እኮ በቃ መናገር የከበደው ነገር ሩታ አልፈልግሽም ከዚህ በኋላ የኔና አንቺ ነገር አብቅተዋል ማለት ብቻ ነው የቀረው። በቃ ነገራችሁ በግልጽ ማለት ነው የቀረው ነገር ሌላ ምንም አይደለም። ይሄ በጣም የሚያስጠላና አስቀያሚ ነገር ነው። በቃ አብርሽ ትዳር ይመሰረታል፣ ትዳር ትለያያላችሁ። ይሄ ያየነው ነገር ነው። በቤተሰባችንም በአያቶቻችንም በሰፈርም በምንም አግብተው ወልደው ልጅ ወልደው ይለያያሉ። የአብርሽና የሩታም ነገር ይሄ ነው። በቃ ታፈንታ። ግን በጣም የሚደብረው ነገር አንድ ሰፈር እየኖሩ ሌላ ተደራቢ ሚስት ይዞባት መምጣት ለሩታ ያለህን ንቀት በጣም ያለህን ንቀት ያሳያል። እሷ ማለት ነው በጣም በጣም የሚያስጠላ ክብር አልሰጣትም። አመጣ ስትወልድ ሆስፒታል ቡታየራ ላይ ነበርኩኝ። እንዴት እንደምታሳዝ እንዴት በቃ አለ አይደል ቤት እንደሆነች እኔ ነኝ የማውቀው። ትልቅዬ በረከት እኮ ነው የሰጠች። በረከት ስላችሁ ልጅ ማለት ነው። በቃ አብርሽ ከሩታ የወለደው ሉል የተባለ ምርጥ ቆንጅዬ ልጅ ራሱን የመሰለ ልጅ ወልዳለት ሰጥተው፣ እሱ ግን ለልጁ ሲል አልተረጋጋም። ገና ለገና ውሽማ የጠፋች ሄርሜላ ታገተች ምናምን ብሎ ሆን ብሎ የሩታን ስም ለማጥፋት ከዳኒ ጋር ይጣላል። ማታ ባየነው ይሄ ተገቢ አይደለም። አብርሽ ሩታን ካልፈለካት፣ ሩታ ከሰለቸች፣ ሩታ በቃ ቀጭቀጭ ካለች፣ ሩታ ከደበረች ከሩታ ጋር መለያየት ነው እንጂ ሩታን ማስጠቆር ኦዲየንስ እንዲጠላት ባይዘው የግሪስ ፋሚሊዎች ለአራት ለአምስት እየተከፈሉ 400 ሺህ ኦዲየንሱ 100 ሺህ ተከፍሎ ወደ 4 ይሄዳል። ይሄ ነገር በኋላ ዋጋ የሚያስከፍለው ራሱን አብርሽ ነው። ያ የመሰለ ያ የምንወደው ፋሚሊ ቴሌግራም ላይ ኢሞ ላይ እንዴት እንደሚሆኑ ግሩፖቻችሁ እንዴት እንደምወደው ቲክታክ ላይ እንደዛ የነበራችሁ ፋሚሊዎችን ማን የበተነው ስነግራችሁ ሄርሜላ ረክስ ሄርሜላ ከመጣች ጀምሮ 10 ወር ሙሉ እኮ ነው የታገልነው ስነግራችሁ 10 ወር ለማስታረቅ። ለነገሩ ሰው 10 ዓመትም 11 ዓመትም ተጣልቶ ተመልሶ ለልጅ ሲል ይታረቃል። ግን ሩታ ወስኝ በቃ እንደምትወጁ ነግረሽኛል፣ እንደምታፈቅሩ ነግረሽኛል። ግን እኔም በጣም ነው የምወድሽ። በዚህ አጋጣሚ አንቺ ያለኝ የፍቅር ስሜት የእውነት ነው ሩታ። ከዚህ በላይ ልበጠብጥሽ አልፈልግም። በቴሌግራም የድሮ ቪዲዮዎችን ልክልሻለሁ፣ ታይዋለሽ። መቼም ውስጥሽ የሆነ አይነት ስሜት ይሰማሻል ብዬ ተስፋ አደርጋለሁ። እህትሽና አክስትሽ ምናምን ወንድሞች መጥተዋል። ከጎንሽ መሆናችሁ ደስ ብሎኛል። ከጎንሽ ሊሆን ሞክሬያለሁ፣ መጥቻለሁ። አዲስ አበባ ትልቅ ከተማ ነው። ማይሆን ነገር መበጥበጥ ስላለብኝ ስለሌለብኝ ብዬ ቀርቻለሁ። ቀጣይ ግን ጀማ ሰብስቤ ግሩፕ ሰብስቤ እመጣለሁ። መምጣቴ አይቀርም። አንቺን ከመጠበቅ ማንም አያስቆመኝም። ሩታ ስነግርሽ ማለት ነው። ቀላል ነው በቃ። የአብርሽ ደግሞ ብዙ የነበረበት ፋይል ከፍቅር ጋር የነበረው ቪዲዮ ከነፂ ጋር የነበረው ያልታዩ ቪዲዮዎችን የአብርሽ እጄ ገብቷል። በእጄ ቁጥጥር ስር ውሏል። አብርሽ አሁን ምንም የምታመጣው ነገር የለም። አክብሬ ያለው ታግሼ ያለው ጠብቄ ያለው። አሁን ግን ይሄ መጥፎ ነገር ነው የሰራው። ሄርሜላን አግታ ማስቀመጥ ይሄ በጣም መጥፎ ነገር ነው፣ ወንጀል ነው። ፌዴራል ፖሊስ አስገባለሁ እንጂ ክስ መሰረትብሃለሁ። ትዳር ላይ ትዳር በመማገጥ አንድ ሄርሜላን አግታ አስቀምጠ ወደ ሩታ ማሳበብ፣ ሁለት በወለደች ሰዓት በጓደኞቿ ተሳለክባት፣ ሶስት ብዙ ነው። ይሄ ብዙ ነው፣ ቁጥር ስፍር የለውም። ያንተ ነገር ያንተ ክስ ብዙ ነው አብርሽ። እና የግሪስና የጨረቃ ፋሚሊዎች ሩታን ነፃ ለማውጣት የተላኩኝ ሰው ነኝ ከፈጣሪ ዘንድ ማለት ነው። እኔ ገጠር መሬት እንደላይ ነገር ይችላል። የፈለግሽውን ነገር ማድረግልሽ ሰው ነው። የፈለግሽበት ቦታ ልወስድሽ ይችላል። የፈለግሽበት ነገር በቃ ልትዝናኝ ትችላለሽ። ግን አብርሽ ይበቃል። እናቴ ትሙት አብርሽ በጣም ያስጠላል። እዚህ ጀማ ስላለክ ስለሚወዱክ ሳይሆን ስለጠቀምካቸው ነው። ዩቲዩብ ስለከፈትላቸው ገንዘብ ስላገኙብህ ነው እንጂ ዩቲዩብ ባከፍትላቸው ኖሮ ለአንተ ማናቸውም ወጥተው አያግኑ። አቤልም ኤፍሬም ማንም ወግኖልህ አይደል። ግን በድህነት በድሮ ያኔ በኤርገንዶ ይክ
ቪዲዮ ስትሰራ የቲክቶክ ቪዲዮ ከጎን ሆና ከኋላ የምትደግፍ የነበረች ሴት ሩታ እንደነበረች አውቃለሁ ከ2 ዓመት በፊት። አሁንም እዚህ አሪፍ ደረጃ ደርሳችኋል። አንድ ላይ እየኖራችሁ ነበር። ሄርሜላ መታ በጥብጣቸዋለች። እቺ ማትረባ እቺ በቃ እኔ እዚህ ጋር አልሳደብም። በዚህ አጋጣሚ ብሩክን ጠፍቷል። የት እንደጠፋ አላውቅም። ብቻ በሰላም ያርገው። ከዚህ ነገር ላይ እጁን እንዳወጣ ደስ ብሎኛል። በጣም ሁሉ ነገር ስለገባው መጥፎ ነገር እንደሚሰራ አብርሃም ስለገባው ከዚህ ነገር እጁን ስለወጣ ብሩክ ጓደኛችን በጣም ነው የምናመሰግነው። ይሄ ነገር ላይ እጅን አውጣ። እነዩም ጓደኛችን ናችሁ፣ እነ ፈረንጁም እና አቤልም ሁላችሁም ጓደኛችን ናችሁ። ብዙ ነገር አሳልፈናል አይደል? ኳስ ጫውተናል ምናምን፣ ግን ይሄ ነገር እጃችሁን አውጡ። ለሩታ ለሄርሜላ ምናምን እያላችሁ መወገናችሁን አቁሙና ሁለቱን አንድ አድርጎ አስታርቋቸው። እኔ እኮ ሩታ ደስ ብሏት ማየት ነው ፈልገው። ከፈለገች እኮ ከአብርሽ ጋር መሆን ከፈለገች ከታረቀች እኮ ደስ ይለኛል። እተውላታለሁ፣ መስዋዕትነት እከፍልላታለሁ። የሁሉ ጊዜ መስዋዕትነት ከፍዬላታለሁ አይደል? በቃ እከፍልላታለሁ። እወድሻለሁ ሩታዬ፣ ትናፍቂኛለሽ። እንግዲህ ፋሚሊዎች እወዳቸዋለሁ። እስክንገናኝ በቀጣይ ቪዲዮ ምርጥ ስራዎችን ይዘን እንመጣለን። በኮሜንት እየገባችሁ አጨናንቁት። ኮፒ ሊንክ እወዳቸዋለሁ። ቻው